ድረስ ቁጭ ብላችሁ የነሱን ንግግር እስከማዳመጥ ድረስ ምናምን አይገባቸውም እኮ። የእናንተ ጆሮ የሚገባው ሰው አለ ብላችሁ ታስባላችሁ? በዛ መስመር ተሳዳቢ ከሆነ አካል የእናንተ ጆሮ እኮ አይገባውም። ለምን ይገባዋል የእናንተ ጆሮ? ማን ስለሆነ እሱ የምትሰሙት? እየተሳደበ ለምን ጆሮ ሰጡታላችሁ? እና ቦታቸውን ስታውቁ ማለት ነው፣ ክብራችሁ ሲገባችሁ፣ ሰው መሆናችሁን ስትረዱ፣ ያኔ ማን መደመጥ እንዳለበት የእናንተ ጆሮ ለማን ተገቢ እንደሆነ ለማን ተገቢ እንዳልሆነ ይገባችኋል። ከዛ እንደዛ አይነት ሰፈሮች ላይ አትገኙ፣ አትታዩ። የሆነ ሰው የሚሳደብ አይነት ከሆነም ደግሞ ወይ ታስወርዱታላችሁ ወይ እናንተ ትወጣላችሁ። እና እኔ ባይዘው ያላስተዋልኩትና አንዴ አየሁ። ምንድነው ያየሁት? በጣም እየተናደድኩ መጣሁ። የሆነ ላይቭ ላይ ገብቻለሁ ምናምን፣ ያው ከእስልምና ውጭ ያለ ላይቭ ነው፣ ስለ እስልምና የሚያወሩት በቃ ቅጥፈት ብቻ ነውና የሚገቡ ሙስሊሞች አያውቁም። እኔ እየተናደድኩ እንደዚህ ብዬ ኮሜንት ጽፋለሁ። በጣም በቃ የጋልኩ ራሴን እያመመኝ መጣ። ከዛ በኋላ ድንገት አስቤውም አልነበረም፣ ከላይ ኤክስ ምልክቷን ተጫንኩ፣ የላይቡን ወጣው ማለት ነው። ከዛ ላይቭ ለካ ይቺ ቀላል ነገር ነበር ያቃተችኝ። ስወጣ ሰላም ነው ያገኘኝ። ምንም በቃ ጸጥ አለ፣ ውስጤ ሁሉ ጸጥ አለ፣ ረጭ አለ። እንዴ ቴክኖሎጂ ለካ መድኃኒት አለው። ቴክኖሎጂ መድኃኒት አለው ለካ። እሱ ምንድነው? በቃ እቺ ኤክስ ምልክት አለ እዚህ ጋር ትታያችሁ የለ ኤክስ ምልክት፣ እሷን መንካት። ነፍ ጊዜ እንደዛ ስጨቃጨቅ ኮሜንት ስጽፍ እንደዛ ስናደድ አልተገለጠችልኝም ነበር። በእጄ እኮ ነው ያለች፣ እዚህ ስክሪኑ ላይ እኮ ያታለሁ። መድኃኒቷ እሷ መሆኗን ግን አላወኩም ነበር። እና ሁሉም ነገር መፍትሄው ቀላል ነው። ቴክኖሎጂ የተመቸ ነው። የምትፈልጉትን ነገር ነው የሚያመጣ፣ ማትፈልጉትን ነገር ደግሞ አያመጣም። ስለዚህ በቃ እንደዛ አይነት የማይሆን ነገር ካያችሁ ቀላል ነገር ነች፣ ነካ። አሁን ራሱ ብነካ ከናንተ ትገላግለኛለች ማለት ነው። ስለዚህ የአዩሐ ናስ ማወቅ ያለባችሁ ነገር ወንድሞቻችሁም እንዳይርቁ ምናምን፣ እናንተም መጥፎ ነገር እንዳትለማመዱ፣ ሃይማኖተኛ ሆናችሁ በኤቲስት ስም እየዞራችሁ እንዳትሳደቡ። ኦኬ፣ እንደዛም እንዳታደርጉ። ትልቁ መፍትሄ ምንድነው? መጥፎ ነገር ከምትሰሙበት ቦታ መራቅ። መጥፎ ነገር ማለት ስድብ ምናምን ማለት አዲስ አይዲያ ማለት አይደለም። አዲስ አይዲያ ሳይሆን ስድብ ምናምን ከምትሰሙበት ቤት ራሳችሁን ማግለል፣ ከእንደዛ አይነት ቤቶች መራቅ። ከእንደዛ አይነት ቤቶች ስትርቁ እናንተ ኖርማሊ መጥፎ ነገር መስማትም ማየትም ታቆማላችሁ ማለት ነው። እና ሰላም ታገኛላችሁ። ስለዚህ ወንድሞቻችንን አላህ ይመልስልን፣ ለኛም ደግሞ እንግዲህ አላህ አጅሩን ይስጠን። እኔ ለመጥፋት አይደለም የመጣሁት፣ የሚያጠፋ ነገር እስከሌለ ድረስ ላለመጥፋት እንሞክራለን። እና ብቻ ፒኬ የጠፋ ጥለህን እንዳተኛ ደግሞ አለው ልተኛ ነው እንዴ? አይ
አልተኛም። የሆነ ሸነቆሩኝና ማይሆን መስመር ውስጥ አስገቡኝ ታውቃለህ። አብሽር የሆነ ፋይል እየሰራው ነውና የሆነ ቦስ ጽፌልህ ነበር ከተመቸ በኋላ ትልክልኛለህ። ቴሌግራም ላይ ነው የጻፍክልኝ? ያ ሲመች ሰጠኛል። ለዛ ነው ዝም ያልኩት። ኦኬ እንደው አንዱን ጨርሼ ሁለተኛ ግን የሁሉም እኮ የለም። አይ ቲንክ የ3 4 ምናምን ነው የሚኖር ከአፕሊኬሽኑ ራሱ ማለት ነው። ያ 1970 አለ 98 አይ ቲንክ 97 ያሉትን አፕሊኬሽኑ ላይ ያለው ነው። እኔ ስለሌለኝ ነው። አይ ሄራ እንዴት ነሽ? ደህና ነሽ? በጃም ምክንያት 2 ሰዓት ሙሉ አውርተን እንደገና ጃ ለምን ጠፋ ጃ እና ሌሎች ወንድሞች ስለጠፉበት ምክንያት ነው ስናወራ የነበረ እና አንዳንድ ጊዜ ሰዎች ምናምን እንደዚህ እንትን እንደሚለው ማለት ነው። ኤኒዌይስ ሌላ ደግሞ አሁን ያየሁት ሰለምቴዎች፣ አዎ በትክክል ሰለምቴዎች ላይ መረዳት ያለባችሁ ነገር አለ። ሰለምቴ ሲባል ብዙ አይነት አሉ። አንዳንዱ የምር ትምህርት ገብቶት የእውነት ጊዜ ጨርሶ እውነትን ሲፈልግ ቆይቶ ምናምን ወደ እስልምና የገባ ሰው አለ። ሌሎቹ ደግሞ ትኩረትን ፍለጋ ደግሞ የገቡ ሰዎች አሉ። ያው ትኩረትን ፍለጋ የሚገቡ ሰዎች ብዙ ጊዜ ይታወቃሉና እኔ አንድ ነገር ልንገራችሁ። አንድ ሰው ትኩረትን ፈልጎ ይሁንም አይሁንም ሰለምቴ ነው። በቃ ትኩረትን ፈልጎ ይሁንም አይሁንም ገና በመስለሙ ሰሞን ሄዶ ከክርስቲያኖች ጋር የሚከራከር ተማር በተለይ የማይማር አንድ ነገር ልንገራችሁ። አብዛኞቹም ሰለምቴዎች በጣም ብዙ ሰው ይሰልማል። አሁን ለምሳሌ የረመዳን ጊዜ ያለፈው ታስታውሳላችሁ። በጣም ብዙ ሰው ይሰልማል። አንዱም ግን የመማር ፍላጎት ያለው ሰው ግን ዜሮ ነው። በጣም ዜሮ ማለት ነው። የመማር ፍላጎት ያላቸው በጣም ዜሮ ናቸው። የመማር ፍላጎት አለመኖር ብቻ ሳይሆን እየሄዱ ደግሞ የሚያሳልፉበት ቦታ አሁን እኔ አንድ ነገር ልንገራችሁ ወላሂ እስኪ ጤነኛ ከሆናችሁ ማለት ነው በቃ ክርስትና አልተስማማኝም ብላችሁ እስልምናን ተቀብላችኋል። ከዛ በኋላ ከክርስቲያኖች ቤት የምታሳልፉ ሰለምቴዎች ምንድነው ጥቅሙ? እስኪ ንገሩን። እስኪ ምንድነው የተቀበላችሁትን ነገር መማር ሲገባችሁ ቁጭ ብላችሁ 24 ሰዓት ከነሱ ጋር ወይ ገስት ላይ ትቀመጣላችሁ ወይ ከታች ትቆምጣላችሁ። 24 ሰዓት ቁጭ ብላችሁ ስትጋቱ ቆይታችሁ አንድም የእስልምና ጣዕሙን ሳታውቁት ምንም ነገሩ ሳይገባችሁ ምንም ነገሩን ሳትረዱት ከጊዜያት በኋላ ደግሞ የሆነ መዝሙር ይከፈታል እንደዚህ ትላላችሁ ምን ተመለሰች እኮ ከፈረች። ከዛስ ሺህ ዓመት ሙስሊም ላይ እንደነበረ እድሜ ልኩ ሙስሊም እስልምና ውስጥ እንደኖረ ሰው መድረክ ተዘጋጅቶላት ቁጭ ብላ እስልምናን አየሁት ምንም እንትን የሚል ነገር የለውም በቃ እኔ ተረድ ውጭ ላይ ሳይው እንደዚህ አይመስለኝም ነበር ምናምን። ባይገቡ ወይ ኦንላይን ላይ ቁርአን መቅራትን ባይማሩ ምናምን እንደዚህ ባያደርጉ እንኳን ምናልባት እንደዚህ እንኳን ባያደርጉ ግን የሙስሊም ቤት ያሳልፋሉ። ሁሱ ቤት ያሳልፋሉ፣ ይከታተላሉ። ንጽጽርም ከሆነ ከሙስሊም ቤት ነው የሚያሳልፉት። ከታች ቁጭ ብለው ምናምን በደንብ ይሰማሉ። ብዙዎቹን ታያላችሁ እንደዛ ገስት ላይም ቢሆን ቁጭ ብለው ይሰማሉ ምናምን እንደዚህ። አሁን እነዚህ ሰዎች ምንድነው ውስጣቸው እንዲህ ወረቀት ይዘው እንትን ብለው ባይማሩ እንኳን አይዲያውን ግን በአይዲያ ደረጃ ግን ብዙ ነገሩን ያገኙታል። ለምሳሌ አዲስ ዓለምን ውሰዱ። አዲስ ዓለም ከሰለመች በኋላ ላይቫን እየከፈተች ኢስላማዊ ትምህርት ብቻ ነበር የምትማር። አይዲያዎቹን በሙሉ አሁን ላይ ታውቃቸዋለች። በቃ ጄኔራሊ በጣም አብዛኛውንም ኢስላማዊ አይዲያ፣ አስተምህሮ፣ ምላሽ እነዚህን ታውቃቸዋለች።
ቁርአን አሊፍ ባታ ብላ ቀርታ የሆነ 30 ጁዝ አክትማ ኪታቦችን ቀርታ ምናምን ሳይሆን እሷ የምታሳልፍበት መስመር ጥሩ ስለነበረና ቤቷን ከፍታ የምትጠቀምበት ለመማር ስለነበረ ቤቷን። ሌሎቹ ግን በቅርብ ጊዜ ወዲህ የምናያቸው አንዳንድ ሰለምቴ ነን የሚሉ ሰዎች ሲመጡም ሾው ማድረግ ይፈልጋሉ። በቃ አሰላለማቸው ምናምን በጣም ሾው ማሳየት ይፈልጋሉ። ከዛ ከሙስሊም ቤት እንኳን ቆዩ ቢባል ከ3 ቀን አይዘልም። ሄደው እዛ ኮሜንት ላይ ይሰዳደው አንቺ እንደዚህ ምናምን ድሮም እናንተ እንደዚህ እያመለካችሁ ብለው በቃ የማይመለከታቸውን ነገር ይጽፋሉ። በቃ ኦሬዲ ትተውታል እኮ። አንድ ባል መቼም ከሚስቱ ጋር ከተፋታ በኋላ ስለዛች ሚስቱ ደጋግሞ የሚያወራ ከሆነ ይህ ሰው ወይ ፍቅሩ አለበት ወይ ናፍቀዋለች ማለት ነው። በቃ ምንም አይሰራም እኮ እዛ ቤት እኮ ምንም አይሰራም። እኔ እንዲህ ሁኜ እንዲህ ምንድነው እዛ እንትን ኦኬ ሐረካት እሺ ቪዲዮ የተገለጥኩት ታዲያ ሐረካት ላሳይ እኮ ነው። ምን ላሳይ መስሏችሁ ነው? ሐረካትን እንደዚህ ምናምን ስለ አይታችሁ ቪዲዮ የከፈትኩት ለዚህ ዓላማ ካልሆነ ለምን በኦዲዮ አላወራም? 490 ሴት ይመጣል፣ የትም አይመጣም። ናሳቃችሁ ትንሽ እና በቃ አያስፈልግም። ኦሬዲ ተፋታ ሰው ተፋቷል፣ አለቀ። ላይፉን ነው የሚቀጥለው። አዲስ የሆነ ህይወቱን ነው የሚቀጥለው። አዲስ የሆነ ህይወቱን ነው የሚያሳልፈው። ገባችሁ? እንደዛ ነው። ልክ በቃ ከክርስትና ወጠናል አሁን እስልምናን ተቀብለናል ይሉና ምንም ነገር አይማሩም፣ ምንም ነገር አያውቁም። ተፈናጠው የምታገኛቸው ሌላ ሰፈር ላይ ነው። ደግሞ መፈናጠጥ ብቻ አይደለም፣ ገስት ላይ መቀመጥ ብቻ አይደለም። ሲጠየቁ ካፈርኩ አይመልሰኝ የሚባል ነገር አለ። አሁን የሆነ ጥያቄ ብትጠየቁ ካላወቃችሁት መልሱን አይ አላውቀውም ምናምን በቃ አለቀ እኮ። ይሄ አሁን ዕውቀት የሚፈልግ ትምህርት የሚፈልግ ሰው እነዛ ፖለቲካ ሲሰሩ ሳታውቂ ነው የሰለምሽው ሳታውቂ ነው የሰለምከው ምናምን ነገር ይላሉ። ያ የነሱ ፖለቲካ ነው። ለመስለም የግድ ሙሉ እስልምናን አይደለም ለመስለም ማወቅ ሰልሞ ማወቅም አይቻልም። ሙሉን ማለት አይደለም ለመስለም ማወቅ ይቅርና ሰልሞ ራሱ ማወቅ አይቻልም። ሙሉን አስተምሩ። ስለዚህ እንደዛ ብለው ምናምን ከዛ ካፈርኩ አይመልሰኝ የምትባል ነገር አለች። በቃ ያልታሰበው ነገር ያወራሉ። በቃ እንዴ ምንም አያወሩት ነገር አለ። ፍጹም ከኢስላሙ ያስተምሩት ጋር ትክክል ያልሆነ አእምሯቸው የመሰላቸው ነገር መናገር ማለት ነው። እንዴ እኛ ለምንድን ነው የፈትዋ ጥያቄ አትጠይቁ? ይሄ የፈትዋ ቤት አይደለም ምንለው? ቀላል ነገር እንኳን ብንጠይቅ እኮ እንደዛ ነው ብለን ምንልከው። አይ የፈትዋ ቤት አይደለም አትጠይቁ ነው። ለምን? ጥንቃቄ ስለሚፈልግ ነው። እኔም አላቀው ከሆነ አላቅም ነው በቃ። አላቅምን የመሰለ እኮ ትልቅ መልስ የለም። ስለዚህ አንድ ነገር ልንገራችሁ፣ እንደዚህ አይነት ሰለምቴዎችን ስም መዘርዘር አያስፈልግም። በትክክል ታውቋቸዋላችሁ። ሄደው ሁሌ የሚጠበጠቡት አንድ ቀን ሙስሊም ቤት ቁጭ ብለው ተምረው ማያውቁ ሄደው እነሱ ቤት ሴቶችም አሉ ወንዶችም አሉ። ሄደው እነሱ ቤት በቃ ሁሌ የሚያሳልፉ እነዚህን ሰዎች ይጠቀሙባቸዋል። እነዛ በምንድን ነው የሚጠቀሙባቸው? በኋላ ላይ ከእስልምና የመጡ ተብሎ ትልቅ ቦታ ሰጠው ምናምን ያሽቃብጡላቸዋል። ኦኬ ይጠቀሙባቸዋል። በዛ ሰዓት የማያውቀው ሙስሊም ስሜቱ ይጎዳል። አንደኛ ያው ለእናንተ ብሎ ማንም የሚገባ ሰው የለም። ማንም ለእናንተ ብሎ ጀሃነም ለእናንተ ብሎ ጀነት የሚገባ ሰው የለም። የራሳችሁ ነፍስ የራሳችሁ ነው። እናንተ ካመናችሁበት እገሌ ከፈረ ብሎ መጠራጠር ማለት በጣም እኮ ጅዝብና እኮ በጣም መጀዘብ ነው። እንደዚህ ይላል። እነሱ በጣም እንደዚህ አይነቱን መስመር ይሰሩበታል። ታውቃላችሁ እኮ እንዴ ስንት ሰው እናውቃለን አይደል? እንዴ ከ3 ጊዜ በላይ የተመላለሱ ይሄ ድብብቆሽ ጨዋታ ይመስል አንዴ ይሰልማሉ፣ ከዛ አይ ይሄዳሉ። ከዛ ደግሞ ግን እኮ እኔ እኮ አላህ ተመችቶኛል ይላሉ። ከዛ ይወጣሉ፣ እንደገና ደግሞ ይሄዳሉ። እነዚህ ማለት ምንም አይሉ አይማሩም። አንዱንም አያውቁትም። ወይ እስልምናን አያውቁትም ወይ ክርስትናን አያውቁትም። የሚያውቁት ምንድነው? የእስልምና ሰባኪዎችንና የክርስትና ሰባኪዎችን ሰዎችን ነው የሚያውቋቸው። አስተምሮቱን አያውቁትም። እገሌ ምን አለ እንደዚህ ከመለሰው ያ የተናገረው ነገር ሃይማኖታዊ ነው ወይስ አይደለም? ምን ይሰራለታል? እዛ ቁጭ አድርገው እኮ ልጆች ህፃናቶቹን ለእናንተ አድኗቸው የሚለውን ከጥቃት ጠብቋቸው ማለት ነው ብሎ ሲተረጉሙ እኔማ ተሸውጄ የሚሉ ሰዎች እኮ ናቸው። እና አንዳንድ ጊዜ
ወሬና መልስም ለይተው አያውቁም። በቃ አያውቁም፣ ምንም አይረዱም። ስለዚህ ማወቅ ያለባቸው ሁላችሁ ማወቅ ያለባቸው ብቸኛው ነገር በተለይ በዚህ ወቅት በዚህ ጊዜ ሰለምቴ የሆኑ ሰዎችን የሚማሩ ከሆነ ይማሩ፣ ማይማሩ ከሆነ የራሳቸው ጉዳይ፣ ህይወታቸው የራሳቸው ነው። በህይወታቸው የሚጫወቱ የሚቀልዱት እነሱ፣ እኛ ምንም የሚመለከተን ነገር የለም። እናንተ ግን እየሄዳችሁ አታጋግሉ፣ አታሙቁላቸው። በቃ አታሙቁላቸው። ምን ይደክማቸዋል ብለህ ነው ሀይቢ? ምን ይደክማቸዋል እነሱ? ስለዚህ አታሙቁላቸው እየሄዳችሁ ምናምን። እናንተ ይሄን ነገር ከዚህ በፊት ለብሼው ብቅ ብዬ ነበር ትላላችሁና አታሙቁላቸው። በቃ የራሳቸው ጉዳይ ነው፣ ህይወታቸው ይኑሩ። እኛ ምን አገባን? እኛ ባይዘው ምን አገባኝ የሚለው ነገር ያው ጥቂት ጊዜም ቢሆን በጣም አሪፍ ለውጥ አለው፣ ይሰራል። አብዛኛውን ጊዜ ባይመከርም ማለት ነው። ምንድነው የምላችሁ የከፈረ ማንም ሰው የለም። ግን በቅርቡ አንዳንድ ሰዎች ሊኖሩ ይችላሉ። የሆነ ምናያቸው እንትኖች አሉ። ባይዘው በጣም ቆቅነን እኛ ሰው አያውቀንም እንጂ ቆቅነን፣ ነገሮችን አስቀድመን የመረዳት አቅም አለን። አናወራውም እንትን ማለት ራስን መካቢራ። እቺ እንኳን ሳክስ ነች የምር እንዳታስባል። ግን እናውቃለን ወላሂ ማን ሊሄድ እንዳኮበኮበ፣ ማን እንደዚህ ሊበር እንደተዘጋጀ፣ ማን ሊያስመታ ሆን ብሎ እየሞከረ እንደሆነ እንደዛ እናውቃለን። ስም ማጥፋት እንዳይሆን በሚል ነው ማለት ሰው ሙሉ ስላልሆነ እኔ የማውቀው ነገር ስህተት ሊሆን ይችላል በሚል ነው። ስለነዛ ማውራት አንደኛ እኔ አሁን ለምንድን ነው ባላረጋገጥኩት ነገር ማወራ በሚለው። ስለዚህ ከዛ ምናምን አንፃር እኛ በአቅም ብረዳም ማን ምን አይነት አካሄድ እየሄደ ነው ያለው የሚለውን ነገር በደንብ ብረዳ በገነዘብ አላወራም። ለምን አወራለሁ? ያኮ መግፋትም ሊሆንብኝ ይችላል ሰዎችን ፑሽ ማድረግ። ስለዚህ ምንድነው የምንላችሁ መማር የሚፈልግ ሰው ካለ፣ ደና ባህሪ ያለው ሰው ካለ፣ ጭቅጭቅ የማይፈልግ ሰው ካለ የሙስሊሞች ቤት ሁሌም ምቹ ነው፣ አመቺ ነው። የትኛውም ቤት ብትሄዱ እንደዛ መማር ትችላላችሁ ሳትጨቃጨቁ ምናምን ክርስቲያኖች ካላችሁ ማለት ነው። ካልሆነም ደግሞ እነሱ አልመጡም ብሎ እነሱ ቤት ድረስ መሄድም አስፈላጊ አይደለም። ስለዚህ ወንድሞቻችን ለምን ጠፉ ለምትሏቸው ጥያቄዎች ውስጥ እንግዲህ መልሶችን ያገኛችሁ ይመስለኛል። አንደኛ እነሱ ሄደው የሚክቡትን ነገር እናንተ አትናዱባቸው። እየሄዳችሁ ሄደው ከክርስቲያን ቤት ተሟግተው ወርደው ተተክታችሁ ተሰቅላችሁ የማይሆን ነገር ሰርታችሁ የሰሩትን ጀብዱ በሉት የሰሩትን ትልቅ ነገር አታርክሱባቸው። በቃ እንደዛ አታርክሱ። በዛ እንደዛ የሚሆን ከሆነ ይመጣሉ፣ እነ ጃም ይመጣሉ፣ እነ ኢምራንም ይመጣሉ፣ ሌሎች የጠፉትም ይመጣሉ። እነ አቡ ሳላህም ወደ ንጽጽሩ ምናምን ሊመለሱ ይችላሉ። እነ ማሩም ይመጣሉ። በጣም ብዙ ወንድሞች አሉን። እነ ትሪፕል ኤ ጀማዓቸው ወደኛ ይመለሳል። ይህንን ከግንዛቤ ውስጥ አስገቡና በዛ መንገድ ሂዱ ነው። ሌላው ውስጣችሁ የሚነግራችሁ አንዳንድ ሰዎች ሊኖሩ ይችላሉ። ውስጣችሁ የሚነግራችሁ ማለት ሁኔታቸውን አይታችሁ የምትረዷቸው ንጽጽር ላይ የሚሰሩ ቢሆኑም ግን ፖለቲካ የማይገባቸው ሰዎች ይኖራሉ። እኔ አሁን ለምሳሌ ዲቤት የኔ ካራክተር አይደለም። ራሴን ስለማውቀው እኔ ዲቤት ላይ ገብቼ ስፈራገጥ አልኖርም። ለኔ ፐርሰናሊ ጥቅሙም አይታየኝም። ራሴን ስለማውቀው እንደዛ አይነት ነገር ውስጥ አልገባም። ልክ እንደዚሁ የሰው ልጆች እዚህ ንጽጽር ላይ የሚሰሩ ወንድሞች ጠንካራ ጎን ያላቸው አለ፣ ደካማ ጎን ያለባቸው ፓርት ደግሞ አለ። ይሄ ሁሉም ሰው ያለው ነው። ግን ያንን ነገር ደግሞ ላይረዱ ይችላል፣ ወይም ደግሞ ፍላጎት ይኖራቸዋል። አንዳንድ ሰው አሁን ለምሳሌ ለንጽጽር እኮ አልተፈጠረም ስላችሁ ለንጽጽር ስል ዲቤት ማለት ነው። ይሄ ቃለ ምልልስ ቃል በቃል አሁን ለምሳሌ በቃል በቃል አመላለስ እንደ አብዱል ከሪም አይነት ሰው ነው አላቅም። ምን አላቅም። ፈጣን ነው፣ አእምሮ ምሳሌ ሲሰጥ በጣም ጎበዝ ነው። በቃ ለቃል በቃል የሚሆን ሰው ነው። በጣም አሪፍ ሰው ነው። ኢምራንም እንደዛ
አይመጣልኝም። ሶ እኔ ያልተፈጠርኩበት መንገድ ስላልሆነ ያንን ደግሞ ስለተረዳው አልሰራበትም። ያንን እኔ የምሰራበት የተረዳሁት ምላሽ መስጠት ላይ ምናምን እሰራለሁ ስለምወደው ስለተረዳሁትም። ግን አንዳንድ ሰዎች አሉ ይፈልጉታል፣ በቃ ያን ነገር ይፈልጉታል። ካራክተራቸው ባይሆንም ግን መስራት ይፈልጋሉ። በቃ ያንን መስራት ማድረግ ይፈልጋሉ። ስለዚህ ወደዛ ይገባሉ። ሶ እነዛን ሰዎች ደግሞ እናንተ መራቅ ነው ያለባችሁ። ካልሆነ እየተቃጠላችሁ እስከመቼ የምትኖሩት? ኦኬ በቃ እነሱ ራሱ በምን ይረዱታል መሰላችሁ? እናንተ እንደዛ አይነት ሙድ ውስጥ ሲገቡ በጣም የምትርቋቸው ከሆነና ከዛ ሙድ ውስጥ ወጣው ግን ወደ ራሳቸው ሲመለሱ በጣም የምትቀርቧቸው ከሆነ ያኔ ይገባቸዋል። ኦኬ እኔ በዚህ መንገድ ነው ማለት ነው መሄድ ያለብኝ የሚለውን ነገር ይረዱታል፣ ይገባቸዋል። ያ መስመር ትክክል አይደለውም ማለት ነው የሚለው ይረዱታል። ከጊዜ በኋላ ይገባቸዋል። ካልሆነ በሁለቱም እየሄዳችሁ የምታጨበጭቡላቸው ከሆነ ግን ያው እንግዲህ እናንተም እነሱን ወደማይሆን ነገር ውስጥ ነው የምትማሯቸው ማለት ነው። ኦኬ ስለዚህ እንደዚህ አይነት ወንድሞችም አሉ ከንጽጽር ውስጥ ሜቢ ካራክተራቸውን ያላወቁ ገና ምድባቸውን ያልተረዱ ሰዎች ይኖራሉ። እናንተ ግን በማየት የምትረዷቸው የምታውቋቸው፣ ብዙ ጊዜ ከተጫዋች ተመልካቹ የሚገባው ነገር አለ። በኳስም በምንም ብትወስዱት ውስጥ ካለ ተጫዋች ይልቅ ውጭ ያለ ተመልካች አንዳንድ ክፍተቶችን ያያል። ስለዚህ ከዛ ይልቅ ትረዳላችሁ ምናምን ማለት ነው። ሶ በመራቅ ነው ልታስተካክሏቸው የምትችሉት። ንጽጽር የማይመለከታቸው ሰዎች ያው ንጽጽር ስላችሁ ዲቤት፣ ንጽጽር ማለት ይሄ ሁለቱን ሃይማኖት ላይ ያለውን እያነጻጸሩ ማስተማር መናገር ሳይሆን ዲቤት ላይ አሉ። ባይዘዌ ክርስቲያኖች ደረጃቸውን ስለሚያውቁ ለዛ ነው እኮ አብዛኛውም ዲቤቶች ላይ የማይስማሙት ወይም ርዕስ የሚያስቀይሩት ምናምን። ለምን? ኳሊቲያቸውን ያውቁታል። የሚያስመታቸው እንደሆነ ካወቁ አይጠቀሙትም። እነሱ የፖለቲካ ሰዎች ስለሆኑ ማለት ነው። እንደዛ ነው። ምክር ዛሬ አበዛውባችሁ። ምን ለመንኳችሁ አርሰናል ጨዋታ ነው አላችሁ ዛሬ። ስለዚህ ወንድሞች ጠፉ ከማለታችሁ በፊት ምን አጎደልን የሚለውን ነገር ወቁ ለማለት ያክል ነው። እሺ ተረዱ ምናምን እና ትልቁ ነገር ግን እዚህ ጋር መረዳት ያለባችሁ እነሱ ክበው የወረዱትን ነገር እናንተ አትናዱ። ይሄ በጣም የሚፈጠር ነገር ነው። በጣም ብዙ ቦታ ላይ የሚታይ ነገር ነው። እንደዛ አታድርጉ። በተጨማሪ ደግሞ አትግዳ። በቃ የሆነ ተሎ ስሜታዊ ሆኖ የሆነ መደነጋገጥ ምናምን አይታይባችሁ። በሰለምቲዎች በኩል የሆነ ነገርም ስታዩ እገሌ እንዲሆነ እገሌ እንዲሄደ እገሌ እንዲመጣ በቃ የራሱ ህይወት ነው ብላችሁ አስቡ። የራሱ ህይወት ነው። እኔ ምን አልጠይቅበትም። በቃ እንደዛ የሚለውን ነገር በደንብ አስቡ፣ ተረዱ ምናምን። አሁን ትምህርቱ ላይ ያለን 200 ሰው አልዘለለም ነበር። ምክር ትወዳላችሁ ማለት ነው 500 ምናምን ሰው ደርሷል ቀስ በቀስ። ምክር የሚመቻችሁ ከሆነ እንግዲህ ሞቲቬሽናል ስፒከር ሆኜ ብሮ እያልኩ አነቃቃችኋለሁ። እስካሁን ተኝተሃል ብሮ ተነስ። አትደንግጡ። ያው ሰውዬው በማስደንገጥ ነው የሚታወቀው። ስለዚህ አትደንግጡ የሚሏት ደግሞ የሆነ ትሬንድ መጣ ነበረ። ስለዚህ በሳምንት አንዴ ነው መክራችኋለሁ፣ የምትሰሙ ከሆነ ማለት ነው። ግን አሰሙ ማለቴ የማይሰሙ ሰዎች አሉ። ሶሪ እኔ ጅምላ ርሸና ግን በጣም አበዛውታ። እንደዚህ አታደርጉ። ማሰሙ ወቀሰው በጣም በዛባችሁ። ገብቼ ምናምን የሆነ አብራ ከዳብራ ምናምን እያልኩ ሰራ ነበር። ከሆነ ክርስቲያን ጋር እያወራሁ እንደዚህ እያልኩ ምናምን ነገር ሰራ ነበር። ለምን? እናንተን ለመሳብ ነው። ባይዘዌ ማለት ነው። ሌላ ምንም ነገር አይደለም። እናንተን ለመሳብ ነው እንጂ እኔ እኮ ድምጼ ብቻውን ብዙ ሰው ይስባል፣ ግን አልሆነም። አስተግፊሩላህ አለ እና እነሱንም ክርስቲያኖችንም ለማቅረብ ያክል ነው። ሲመጡ የሆነ በጨዋታ ምናምን ነገር እንዲያወሩ እንድንቀራረብ እንዳይፈሩ ምናምን በቃ እየተጨዋወትን ምናምን እንማማራለን። ሪሊጅን ከባድ አስደንጋጭ ነገር ስላልሆነ ሐሳብ ብቻ ስለሆነ ሼር የምንደራረገው ማለት ነው። እስቲ ክርስቲያኖች ካሉ መግባት ይችላሉ። አይ ቲንክ ዛሬ እንኳን የሚኖሩ አይመስለኝም። ዛሬ ክርስቲያኖች የሚኖሩ አይመስለኝም። ይኸው ከስንት ጊዜ በኋላ
እንግዲህ አንድ ወንድማችንን ደግሞ አገኘሁት። ኦኬ አልተመቸውም መሰለኝ ኢንቫይት አልተቀበለም እና በቃ እንዲጠፉ አታድርጓቸው ነው። ኦኬ አርሰናል አሸንፎ ይሆን? እኔ በነገራችን ላይ አንድ ተጫዋች ብትጠይቁኝ ማለት ነው እኔ የማውቀው ነገር የለም። ወአለይኩም ሰላም ወራህመቱላሂ ወበረካቱ ሐቢቢ ከይፈ ሐሉክ? አረብኛ ጨምሬያለሁ። አልሐምዱሊላህ እንዴት ናችሁ? ሁሉ ሰላም? አልሐምዱሊላህ ደህና ነህ? ሁሉ ዛሬ ረጅም ሰዓት ነው የጠበጠብኩ አንተ በየጊዜው ስምህን ሳነሳ ነበር። በነገራችን ላይ እስኪ የምታውቁት አንዳንድ ጻፉ እስኪ ከታች የምታውቁት አንዳንድ ጻፉ። አለን ሐቢቢ ትሪፕል ኔትወርክ እንትን እያለ ነበር ልሰማችሁ ነበረ። አዎ ትሪፕል ኔትወርክ እንትን እያለ ነው። ምክር ላይ ናችሁ። ኔትወርክ ይዘገያል። ዛሬ የብዙ ሰው ኔትወርክ ጥሩ ላይ አይደለም። ትንሽ ይቆራረጣል አይደል? አይ ይዘገያል። ኤርፕሌን ሞድ አድርገህ ተመለስ። ሶ አንዳንድ ትንሽ ያስቸግራል መሰል ዳታ እንትን ነውና መርሃባ ሐቢቢ እሺ ኦኬ እሺ አሁን እንግዲህ እስካሁን 32 ሰው ነው 33 ሰው ነው ያዩት ከ579 ሰው ትሪፕል ኤን የሚያውቀው ማለት ነው። ያው በቃ ይሄ እኮ ነው ባይዘው ትልቁ ችግር ይሄ ነው። እኔ ትሪፕል ኤን ከቲክቶክ በፊት ነው የማውቀው እና በጣም የሚገራርሙ ሰዎች የራቁበት ትልቁ ምክንያት ከኡማው ጋር እየተግባቡ ስላልሆነ ነው። ወይም ደግሞ ታች ያለው ሰው የሚፈልገው ባህሪና እነሱ ያላቸው ባህሪ ተመጣጣኝ ሆኖ ስላልተገኘ ነው እኮ። አው ለዛ ነው ብዙ ወንድሞችን አጣቸዋል። በጣም ብዙ ጎበዝ ልጆች እየራቁ ነው። ከዛ ውስጥ ገግመው የቀሩ አሉ እንደነ ሳላህ ምናምን አንረቀም ያሉ ማለት ነው። ግን እንዲርቁ ግን የሚያደርጋቸው ነገር ምንድነው? ከሙስሊሙ ማህበረሰብ የሚታየው ነገር ነው። ኦኬ ሶ እኛ አሁን እንዲርቁን አንፈልግም። እኔ አሁን ጭራሽ እኔ አሁን ትሪፕል ኤን ቲክቶክ ላይ ስመጣም አውቀዋለሁ፣ ከቲክቶክ በፊትም አውቀዋለሁ። ብዙ ሰዎች ስሚዝን ጨምሮ እነሱ ባያውቁኝም እኔ አውቃቸዋለሁ። ያላቸውን ዕውቀት ተሳትፏቸውን ብዙ ነገራቸውን አውቃለሁ። እነሱ እንኳን ባያውቁኝም ማለት ነው። ከቲክቶክ በፊት እኔ ሳላህን ብቻ ነው የምንተዋወቅ፣ እሱም የሚያውቀኝ እኔ የማውቀው። ከዛ ውጭ ያሉ ሰዎች ግን በጠቅላላ እነሱ አያውቁኝም፣ እኔ ግን አውቃቸዋለሁ። በደንብ ነው የማውቃቸው ምናምን። እናንተ ደግሞ አታውቋቸውም። ለምን? በቃ ይሄ እዚህ ጋር ያለውን ፕላትፎርም አመቺ ስላልሆነ ካራክተራቸው ስላልገጠመ እና ለማንኛውም እንደዚህ አይነት ነገሮችን ተረዱ። እኔ ከተገለበጥኩ በኋላ በስጋ ተገለጠ የምትሉ ሰዎች ደግሞ ከመገለጥ አልፌ ተገለብጫለሁ። እባካችሁ የስንት ዓመት ኧረ ተው ነው ወይን አታምጡት። ብዙ አሉ፣ ሙስሊሙ አለ። አረ በጣም ብዙ አሁን አንዱን ጠርቼ ምናምን የዋሰል ታቀያይሙኝ ካልሆነ በጣም ብዙ ሰዎች አሉ። አዊው ስራ ራሱ አይታችሁ ታውቃላችሁ። እነሱ እንኳን መሬት ላይ ትልልቅ ስራ እየሰሩ ነው። እና ወላሂ እንጃ። እስኪ ኢንሻአላህ ሁሉም ይመለሳሉ ብዬ አስባለሁ። ግን ያው በእናንተ በኩል እንግዲህ ማድረግ ያለባችሁ ነገር የተረዳችሁ ይመስለኛል። ክርስቲያኖች ካላችሁ ሪኩዌስት ላኩና ትንሽ አውርተን ከእናንተ ጋር በሰላም ማለት ነው ተነጋግረን እንለያያለን። ኦኬ ብዙ ወንድሞቻችንም እንዲመጡ ምናምን ነበር። ያው ስለ ሰው ስለጠየቃችሁ ነበረ ተመቻችቶላቸው እንዳልሆነ እንድታውቁ ነበር። ሀቢብ ያለህ እንዴ ሳላ? ሰላም አለይኩም።
ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ኔትወርክ ያን ያህል እየሰራልኝ አይደለም። እሰማለሁ። አው ትሰማለህ? ዛሬ ሁሉም ላይ እኔም እኮ አዘግቶኝ ነው በስልኬ የመጣሁት። ቅድም ከፍቼ አዘጋኝ ምናምን። ኔትወርክ ጥሩ አይደለም። ኦኬ እሺ ሰላም አለይኩም ሁላችሁም ከላይም ከታችም ያላችሁ ሙስሊም ወንድም እህቶች እንዲሁም ደግሞ ክርስቲያን ወገኖቻችን ያው ሰላም ምናምን ብያለሁኝ። ምክሮቹ ጥሩ ናቸው፣ እየሰማን ነው። ያው ለሁላችንም ነው። እኛም የምክሩ ተካፋይ ነን። ደስ የሚል ነው። ያው ረጅም ሰዓት ስለሆነ እንትን ያደረጋችሁ የመከራችሁ ምንም መጨመር አልፈልግም። አንዳንድ የሚነሱ ነገሮች ካሉ ሰዓትም ሄደዋል። እስከዛ ግን አብረን ልንቆይ እንችላለን። የሚነሳ አሪፍ ቶፒክ ካለ የተወሰነ ስላለው ሀሳብ ማስቀመጥና እንትን ማድረግ እንችላለን። ኦኬ እንደዛ እናደርጋለን እንችላለን። መርሃባ። እሺ ሳላ ክርስቲያኖች ካላችሁ ሪኩዌስት ላኩና እናውራ እስኪ። ዛሬ የሚገባ ሰው በሙሉ ኔትወርክ አልሰራለትም። አይ ቲንክ ግን የኔትወርኩ ችግር የኳሱም ሊሆን ይችላል አንዱ ምክንያቱም ብዙ ሰው በስልኩም የሚከታተል ስለሚኖር ላይቭ ማለት ነው። ምናልባት ከሆነ ነው። አሬ ነገር ግን ማስኬን እያያዘ በጠበጠኝ እና እንደዛ ሊሆን ስለሚችል እስኪ ከዚህ በኋላ ከሰራ ቼክ እናደርገዋለን ማለት ነው ኢንሻአላህ። እሺ መርሃባ አድማጮቻችን፣ ካፍታ ቆይታ በኋላ ተመልሰን መጥተናል። የነበረው ምክር ምናምንም ያው በዚህ ትተነዋል ማለት ነው። ኔትወርካችሁ የተስተካከለላችሁ ክርስቲያኖች ካላችሁ አሁንም መግባት ትችላላችሁ። ቅድም ትገባላችሁ፣ አንደማመጥም። እየተደማመጠ አልነበረም ሰዎች። ለዛ ነው እንትን ስትሉ የነበረው። ክርስቲያኖ ሙስሊሞች ሪኩዌስት ባትልኩ ጥሩ ነው። በጣም ብዙ አለ ሪኩዌስት አሁን እዚህ ሁሉም ሙስሊም ነው። ወይም ደግሞ የንጽጽር ጥያቄ ያላችሁ ሙስሊሞች ካላችሁ የንጽጽር ጥያቄ ያላችሁ ሙስሊሞች ሜቢ አንድ ቁጥር ብትጽፉ የንጽጽር ጥያቄ ያላችሁ ሳላህ አስተናግዳለሁ ብሏል። እንግዲህ ደረቱን ነፍቶ ተቀምጧል። አስተንፍሱት። እና የንጽጽር ጥያቄ ያላችሁ ሙስሊሞች ካላችሁ መግባት ትችላላችሁ። እንደማጠፋ ቃል ግባልን ምናምን። ኧረ ተመቻችሁኝ። እንደዛ ሊያደርግ የሚችል እኮ ኢንቫይሮንመንት መኖር አለበት። እኔ እንኳን ኢንሻአላህ ላይፍ ሲስተካከል ያኔ ቃል እገባለሁ። ላይፍ ካልተስተካከለ ግን ላይቫችንን አድርገን እሺ ኡስታዝ ሳላ ኤፍቢ ላይ እኔ ኤፍቢ ምናምን ባጤ መለስ ነው ያቆምኩት። ባጤ መለስ ጊዜ ያቆምኩት ነው ኤፍቢ ምናምን እኔ አልጠቀምም። ብጠቀም ኑሮማ እስከዛሬ ተበልቼ ነበር። እኔ ኤፍቢን ካጠፋሁት በጣም ቆየሁ። ምክንያቱም ነፍ ሰዎች እዛ ጋር ያውቁኛል። ያውን በትክክለኛ ስሜ ማለት ነው። እስካሁን ቀጥዬ ቢሆን አንዳንድ ነገር ስለቅ በቃ እበላ ነበር። እዚህ ውስጥ እኮ ከኔ ውጪ ማንም አያውቅም አይደለ? ከቲክቶክ በፊት ማንም አያውቀኝም። እዚህ ውስጥ ከዚህ ውጭም ራሱ ሪል ኔም ነው የምልህ። ሪል ኔምማ ወፍ እንዴ! ሪል ኔም ፋዘሬ ራሱ አያውቁም ካንተ ውጭ ማለት ነው። ያኔ እንትን ስትልክልኝ እኮ ነው ያየሁት እንትን ላይ ማሻአላ ደስ ይላል።
የማትገምቱት ስም ነው ባይዘይና ማጠብቁት አለ እንርሰው። ጳውሎስ ካሳሁን ነው ድንገት ያመልጠኛል። አዎ ሚዩት አድርግ ሳላ። አይ ሚዩት አድርግ ድንገት ልናቀስ ምንድነው አጎቲ ያዕቆብ ቀንድ አበቀለ ቢል የሆነ ተረት ነበረ። እንዳትናገሪ ምናምንና ቀንድ አበቅሏል ተብላ ተነግራ መተነፍስበት ስታጣ ሄዳ መሬት ቆፍራ ተነፈሰች። ከዛ ሸምበቆ አደገ እና ያኔ ጩጬ እያለ ነው ማለት ነው። እና ያ ሸምበቆ ይናገር ነበር። ይገርማል። እኔ ባይዘዌ ወደ 5 ስም አለኝ። ወንጀለኛ ነኝና ስሜን እቀያይራለሁ። እኔ ወንጀለኛ ነኝ። 5 ስም አለኝ። 4ቱ ስም የመታወቂያ አይደለም፣ ግን የመታወቂያ ስሜ ባይዘው እንዲ ኖርማሊ በአካል ራሱ የምታወቅበት ስም አይደለም። ኢቭን ሰፈር ምናምን እኔ በሌላ ስም ነው ሰፈር ላይ ምናምን የምታወቀው በሌላ ስም ነው። ፒተር አላችሁ። ዝባይደርማን አትሉ? ዝባይደርማን እኮ ቆንጆ ነው። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ አይ ወዝ ሙስሊም አለ። ትላንት ሙስሊም ነበርኩ ያለ በድምጽ ያወቀ ሁሉም ነው የሚያቀኝ እንዴ። እንዲህ በማስክ ከመጣው በኋላ የሰፈር ሰዎች ሁሉ እዚህ አዲስ አበባ ሲያገኙኝ ምናምን አዲስ አበባ ነው የምኖረው በነገራችን ላይ ነው። ሲያገኙኝ ምናምን በቲክቶክ ስሜ ፒኬ ያሉ ምናምን ሲጠሩኝ ነበር። የትግርኛ ስም ፈልጉ ወይ ለምን አባታችሁ ነው አታ ለትግርኛ ስም የምትፈልጉ? ማን ነው እሱ ለትግርኛ ነው ያላችሁ ስሜ? ገብረ ምናምን መሰልኳችሁ እንዴ? ልክ እንደዛ ነው እንዴ የምታስቡት? እኔ እሺ ጳውሎስ ካሳሁን አይ ሳላ ከዚህ በኋላ ጥያቄ ራሱ ቢጠየቅ ማለት ነው ማይኩን እንዲከፍት አላደርግም። ችግር አለበት። ማኒኻ አና ሐጎ ሰውዬ ወይ ተፋው ወይ ዋጠው ምንድነው አፌ ላይ ነው ያለው? አና ሐጎ አንድ ጊዜ ያመልጣል። እኔ ላይ ራሱ አመልጣል ነገር ፒኬ ነገር እናገራለሁ። ለዛ ነገር አለብኝ። ሳላ እኮ አውቃለሁ በምን እንደማውቅ ታውቃለህ? የእንትን መጽሐፍ ልገዙ ሄዳችሁ የኦርቶዶክስ መጽሐፍ እዛ ክርስቲያንን አይነት ሙድ እያጫወቱ መጽሐፍት ቤት ወላሂ ምናምን አለ ማለት ነው ማለት እና እንደዚህ አይነት ባህሪ ስላለበት አቶ ማርቆስ በፍጹም ማለት እና ሳላ በፍጹም ማይክህን እንዳትከፍት አይባልም። ነው እሱን ታሪክ ልንገራቸውና ያው ጥያቄ ምናምን ካሌለ ከዚህ በፊት ገድላትን ምናምን ልንገዛ ሄደን እንደዚህ እየጠየቅን ሂሳቡን ምናምን በቃ ነገራችን። ከዛ ስታየን አላመነችምና ሙስሊም ስለመሰላት ምናምን ለማይሆን ነገር ይፈልገውት ምናምን ይሆናል ብላ አባራች አንዷ። ከዛ ቀጣይ ቀን ስንሄድ ከምታባረን ለምንድነው እንደ ክርስቲያን ሆነን መጽሐፍቶቹን የማንገዛው ምናምን ብለን ገባን። ከዛ በኋላ ስማችንን እዛው ወሰንን። አነስ ነበረ፣ ሌሎችም እነ ኤልያስም ነበሩ። ከዛ ለአነስ አቤል ብለን ስም አወጣንለት። ብቻ የክርስቲያን ስም ወሰን አቤል ምናምን የሚል እና በዛ ተስማምተን ገባን። ልክ እንደገባን መጽሐፍ ገዛንና ሁሉንም ቅጂ ገዛን። ከዛ በኋላ ኦሮምኛ መጽሐፍ ቅዱስ ቀራና ኦሮምኛ ልንገዛ ስንል ከናንተ ውስጥ ማን ነው ኦሮምኛ የሚያነበው ብዬ ተጠየቅኩኝ። ካላነበው እዛው ልንተው። አነስ እኔ እችላለሁ አለ። እስኪ ወላሂ ይበል አልኩት። ሰውየው አለ የሚሸጥልንና እስኪ ወላሂ ይበል ትችላለህ አልኩት። እንደ ክርስቲያን ምናምን ገብተን መጨረሻ ላይ አመለጠኝ።
ከዛ እኮ በቃ እንደዚህ ተያዝን ምናምን እና ግን ያው ሸጠላችሁ እኮ እሱኛው ሽጧላ። አንዱ አባሮናል። ይሄኛው ደግሞ ትንሽ ቆየት ያለ ነው እና መጽሐፌን አስቀምጣችሁ መጽሐፍ አስቀምጡና ቀጥ ብላችሁ ውጡልኝ ብሎ ያስወጣንም አለ። እሱኛው ደግሞ ኢምራን ነበረ ምናምን እና እዛ ቤተክርስቲያን አጠገብ ያለ ሱቅ ነው። አይ ቲንክ ሌላ ወንድምም አለ ታውቁታላችሁ ምናምን ገብተን አሁንም እንደ ክርስቲያን ነው ያወራ ነው ምናምን እና አውርተን መጽሐፉን ተቀብለን ምናምን እያየን ስንት ነው ብለን ጠየቅነው። 10,000 ብር አለን። አላሁ አክበር አልኩት። እዛ አላህ እንዴ ደንግጬ ወላሂ ነው ማለት ሰምቼ አላውቅም። 10,000 የሚባል መጽሐፍ ቅዱስ በጣም የማይገባው የሆነ ዋጋ ነውና ቅርጽ ምናምን ብለው ነው ለካ እነሱ እንትን የሚሉት። ሰውየው እንዴት እንዳየኝ አጠይቀኝ። ኦልዶች እንደዛ እኮ ናቸው። ከባድ ነው አንዳንድ ጊዜ። አረ እስከ 30 ምናምን ሺህ እስከ 80 ሺህ ሁሉ ይደርሱ ነበር ኦልዶቹ ገበያ ላይ የጠፉት። አንድ ባይብል እንደዛ ምናምን ይሸጥ ነበር። እኔ አንተስ ብላችሁ ለጠየቃችሁኝ እኔ ምንም እንደዛ አይነት ልምድ የለኝም። ባይብል ባይዘው ለመጀመሪያ ጊዜ መጽሐፍ ቅዱስ ሳነብ ጎንደር ነው ያው ወድቆ ነው ያገኘሁት ስላችሁ ውሃ ምናምን ይዞት መጥቶ ምናምን ነገር አገኘሁትና ትንሽዬ ነች። ያኔ 15 ወራ 16 ዓመቴ ምናምን ነበር። ውሃ ላይ አነሳሁት ምናምን አደረኩት ምናምን ነገር የምን እንደሆነ ነው ያላወኩም። ከዛ ወስጄ ትልልቅ ሰዎች አሉ እሰራበት የነበረ ቦታ ሰጠዋቸው። ያው ፀሐይ ላይ አስጥቼ ምናምን ያው ለትልልቆቹ ቄስ ነኝ የሚልም ስለነበረ ያው በርግጥ ቄስ አይደለም ደብተራ ነገር ነው እና እንደዛ ምናምን እንትን ብዬ ስለነበር እንዴ ይሄ እኮ የጴንጤዎችን ነው ያመጣህ ምናምን አለኝ። የጴንጤዎች ማለት ምናምን ደግሞ አዲስ ኪዳን ብቻ ነው የነበረው። እኔ የጴንጤዎች መሆኑን በምን እንዳወቀው አላውቅም። እና ያችን መጽሐፍ ነው ለመጀመሪያ ጊዜ ባይብል የጴንጤዎች ስላለኝ ብቻ ጴንጤና ኦርቶዶክስ ምናምን ብዬ መጽሐፋቸውም ይለያያል ምናምን በሚል ለመጀመሪያ ጊዜ ያነበብኳት ማለት ነው። እና ሙሉ አዲስ ኪዳን ብቻ ነበረች። ያው ከዛ በኋላ በስጦታ መልክ ምናምን ተሰጥቶኛል። ግን እኔ ልዩነትን አላየሁበትም ወይ ልጅ ስለነበርኩም ይሆናል ምናምን በዛ በጊዜው ለኔ ልዩነትን አላየሁበትም እንጂ እኔ መጽሐፍ ባይዘው መጽሐፍ እኔ መግዛት የጀመርኩት አይ ቲንክ ከኦሾ ነው። ከኦሾ በፊት ገዝቻለሁ እንዴ? ቆይ ላስብ። ከኦሾ በፊት አልገዛውም። መጽሐፍ የገዛሁት እኔ ገበያ ወጥቼ ምናምን እዚህ አዲስ አበባ ነው፣ ጎንደር አይደለም። ለመጀመሪያ ጊዜ የገዛሁት ኦሬዲ 7 ዓመት ምናምን ያልፈዋል ብዬ አስባለሁ። እና የኦሾ መጽሐፍ ነው የሆነ በጣም ሲወራ ምናምን እስኪ ኦሾ እንትን የኦሾ መጽሐፍ አምጣልኝ ብየው የለኝም ብሎኝ አምጣልኝ ብየው ምናምን ነገር በቃ እኔ ኦሾ ራሱ የሰውየው ስም ነው የሚመስለኝ ነበር እንጂ የሱ ስም የኦሾ ማለት የሆነ አይዲዮሎጂ ስም ሳይሆን ኖርማሊ የሰውየው ትክክለኛ ስሙ ነበር የሚመስለኝ። የሱ ትክክለኛ ስም አይደለም። በግዋን ራጅኒሽ ነው የሚባለው። አይ ቲንክ ራጅኒሽ ኦሾ የኦሾ አይዲያ ባለቤት ማለት ነው። እና እሱን ካነበብኩ ምናምን በኋላ ግን የቡርሃን አዲስ ታውቁታላችሁ መቼም። ቡርሃን አዲስ ማለት የኢትዮጵያ ለኔ በጣም ትልቁ እንትን ነው ፈላስፋ ነው ብዬ ማምነው ቡርሃን አዲስ ወይ መሐመድ አሊ ማለት ነው። እና የእሱም መጽሐፍ ምናምን እንደዚህ ገዛው የተወሰነ እስላማዊ ታሪኮች ጋር በተገናኘም እሱ ይጻፋቸዋል። አራቱ ኢማሞች መጽሐፍ አለው እንደዚህ ምናምን እንጂ ብዙ እንደዛ አይደለም። ብዙ እኔ እሰማለው ነው እንጂ መጽሐፍ ምናምን ብዙም አላነበም። እዚህ ጋር ያሉትም እዚህ ውስጥ ኦሾ አለ እንዴ? የለም። ከዚህ ውስጥ ራሱ ካሉት ደስ የሚለኝ መጽሐፍ ጥበብ ከጲላጦስ የሚለው ነው። ጥበብ ከጲላጦስ በጣም ነው ደስ የሚለኝ። ኦሾን እናንብበው እንዴ? እውነት ለመናገር ማለት ነው እኔ ምንም ጥቅሙ አልታየኝም ኦሾን ማንበቤ ምንም ማለት ነው። ከኦሾ ይልቅ ከሚነበብ ይልቅ አንዳንድ ነገሮች ያው የሰው ሁሉ ባህሪ ይለያያል። እኔ አሁን ከማነበው ነገር በላይ የምሰማው ነገር ላይ በጣም ትኩረት አደርጋለሁ።
ከማነበው ነገር በላይ የምሰማው ነገርና ኦሾ አይዲዮሎጂዎችን ስሰማቸው ይሻላል እንጂ ሳነበው ብዙም አይደለም። አሁን ከሱ በጣም ብዙ ደባሪ አይዲያዎችን ታያላችሁ። በተለይ እስልምናና ክርስትና ላይ የሚያነሳቸው ጥያቄዎች ኦሾ ያው የሂንዱይዝምንም ስለማላቀው አስተምሮቱን ስለማላቀው ጠንካራውን አይሆን አላቅም፣ ግን እስልምናና ክርስትና ላይ የሚያነሳው ግን ምንም እንትን የለውም። ምንም የሃይማኖቱ መረዳት የለውም ሰውየው። እስልምናንም አልተረዳም፣ ክርስትናንም አልተረዳም። በመጀመሪያ ቃል ነበረ የሚለውን እኮ ስተት ነው። በመጀመሪያ ዝምታ ነበረ ነው የሚባለው ምናምን ብሎ በቃ እንደ ትልቅ ነገር የጻፈ ሰው ነው። ስለ ሙሴ ብቻ የጻፈው ተመችቶኛል። ሙሴ ወተት የሚፈስበት አገር ልውሰዳችሁ ብሎ አንከራቶ ሳያደርሳቸው የቀረው እሱ ፓርት ሙሴን በጣም እንድትጠራጠሩት ያደርጋቸዋል። ግን ግን ይሄ ዮሐንስ አንዳንድ ላይ ያወራው ግን እኔ ያስቃል። ብዙ ነገሮች ያስቃሉ። ይባላል ጀገት ጉሩ ይባላል። ጀገት ጉሩ ማለት በህንድኛ የዓለም መምህር ማለት ነውና ጀገት ጉሩ ተብለው ይጠራሉ። ሂንዱይዝም አስተምህሮ ላይ ያሉ ሊቃውንቶች እነሱ ስለሚደብሩት ብቻ እነሱ ስለሚያስጠሉት ስለሚጠላቸው ያው ንቃተ ምንድን ነበር ይሄ አይ ቲንክ ብርሃነ ህሊና የሚለው ቃለ መጠይቅ የሆነ የሱ መጽሐፍ አለውና እዛ ላይ ነው የምታገኙት። በቃ የጀመረ ሃይማኖቶችን መቃወም የጀመረ ስለሚደብሩት ነው። ጀገት ጉሩማ የዓለም መምህር ማለት ከነሱ በላይ አዋቂ የለም ስለሚባሉ እሱ ደግሞ እነሱን ማዋረድ ይፈልጋል። ስለዚህ ያ ስለሚደብሩት በቃ በዛ ምክንያት ወደ ሃይማኖትን ወደ መቃወም እንደገባ ምናምን እንደዛ ጽፏል። ከዛ ውጭ ግን አንድ መጽሐፍ አለው አይ ቲንክ ወይ ንቃተ ህሊና የሚል ነው። ተለቅ ያለ መጽሐፉ እሱ ነው። እሱ ምንም አይልም። እውነትና ህይወት ነው ምናምን የሚልም እንደዚህም አለው። ብቻ ቆይቷል ካነበብኳቸው መጽሐፎቹ አሉ እዚህ ጋር ባይኖሩም አሉኝ ቤቴ የኔ ቤት ላይ አሉ። ያው የኔ ቤት ለባግራው እንዳትመቸም የተወሰው ይሄዳል መልሶ አለ እና የተወሰው ነገር ይሄዳል መልሶ ነው። ብቻ እንደዛ ነገር ኤኒዌይስ ብዙ አለ። ግን ከዛ በላይ ግን እኔ ከምሰማው ነገር በጣም ብዙ ነገር እላለሁ እማራለሁና ኢቭን የበጋሻውን ስብከት ሰምቼ ሚል ስብከት እሺ በሉ ሚል ስብከት ነበር። ያለው ሰራተኛ ስላችሁ እኔ ስራ ካቆምኩ አንድ አመቴ ነው። የዛሬ 12 አመት ነው አካባቢ ማለት ነው። በጋሻው ገና ተሐድሶ ሳይሆን በፊት ይሁን ምናምን አላስታውስም፣ ብቻ የኦርቶዶክስ ስብከት ነው እና ሰምቼ በነገው ዕለት ቃል በቃል እኩል አብሬው ደግም ነበርና በጣም ነበርኝ። የሰማሁትን ነገር የመሸምደድ በጣም አቅም ነበርኝ። ከማነበው ውጭ የምሰማው ነገር በጣም እሸመድዳለሁ። ያኔ በዛ ጊዜ የአንድ በጋሻው ሁለተኛ አቡ ሃይደር በጣም አድናቂ ነበርኩ ማለት ነው። እና አህመድ ዲዳት ከዶክተር ዛኪር በላይ አህመድ ዲዳት ቃላቶቹ፣ አነጋገሩ ምናምን ይገርመኛል። በጣም የሚገርም ሰው ነው። እና በቃ የራሳችሁ ጉዳይ ምንድነው እዚህ ማስፈልፈል እዚህ ቁጭ ብላችሁ። ክርስቲያኖች ካላችሁ ሪኩዌስት ላኩ። እኔ እኮ በጣም የምትገርሙኝ ስለኔ ባክግራውንድ የሚያስጨንቃችሁ አንዳንድ ሰዎች አላችሁና ምንድነው የሆነ ነገር ስትሆኑ ክብራችሁ ይጨምራል ነው፣ ከዛ ሌላኛው መስመር ሆናችሁ ስትገኙ ክብራችሁ ይቀንሳል ነው። ምንድነው? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሐቢብ ከፍ በል እስኪ ከፍ በል እና እንደው ፍንድት ትለዋታላችሁ እንጂ የኔን ባክግራውንድ አልነግራችሁም። ባይዘው ሳላዋ ታውቃለህ፣ በጣም ብዙ ሰው ላይፊን ማውቅ ምናምን እየጓጓ ይመጣል ቀስ በቀስ። እኔ በጣም ነው ግራ የገባኝ። በቃ እኔ አላምንበትም። ያላመንኩበት ነገር ነኝ ብዬ አላወራም። በቃ አይመስጠኝም ምናምን እንደዛ ስል ሰው በየጊዜው ይጠይቃል። ግን አንተ ከዚህ በፊት እንደዚህ ምን ነበርክ ምናምን ምን ነበርክ?
የ ይሁን እስኪ አለና ቁጭ አለ። በመቀጠልም አለንጋ ጣቶቹን ዘርግቶ ወደ ኡስታዝ ሳላህ እየጠቆመ ሳላህ ሆይ እባክህ ሚዩትን ታነሳው አለው። ሳላህም አነሳ። ቀጠለ እንዲህም ሲል ምን አለክ ሳላህ? ቀጠለ አይ ለምን ፒኬ ከዚህ በፊት ተናግሮ ነበረ ብዙ ጊዜ ስለ ባክግራውንዱ እንደዚህ የምጠይቁት አዳዲስ 2024 ሲያልቅ ቲክቶክ የጀመሩ ልጆች ናቸው ስለ አንተ ማወቅ የሚፈልጉት እንጂ ብዙዎች አመጣጡንም ምናምን ሙስሊም ከመሆኑ በፊት ያለውንም ነገር ምናምን ያውቃሉ እዚህ ቲክቶክ ላይ ያሉትና በቃ ጀስት ምንም ጥቅም ስለሌለው ተውት ምናምን ያን ያህል አስፈላጊ አይደለም። ለማንኛውም አሪፍ ጊዜ ነበረን። ክርስቲያኖች አይ ቲንክ ዛሬ አልተመቻቸውም ወይ ደግሞ ማውራት አልፈለጉም እና ወደሚቀጥለው እንትን ብንሄድ አሪፍ ነው። ምንድነው ርዕስ ከዚህ በኋላ ፒኬ? እኔ ከመጀመሪያውም የነበረው ርዕስ ምንድነው ያው ለምንድነው ያልሰለማችሁት የሚል ነው። ግን ወደ እንደዚህ አይነት ነገራቶች ምናምን የተመለስ ነው። የሚገቡ ሰዎች በሙሉ በቃ ኔትወርካቸው አይሰራም እና በጣም ይፉቋል ማለት ነው። በዛ ምክንያት በቃ ለምን ገሌ ጠፋ እያሉ ከታች ሲኮምቱ በቃ እንደዛ ከሆነ እናንተንም ክፍተት ወቁት በሚል ሌላ ወሬ ጀመርኩ። ከዛ በፊት አንድ ርዕስ ምናምን ላይ ተማማርን ምናምን በቃ ስለዚህ አሁንም ምንድነው ክርስቲያኖችን የምንጠይቀው የምትገቡ ከሆነና ካላችሁ አንደኛ ለምን አትሰልሙም ነው። ሁለተኛ ደግሞ ክርስትና እንዴት መረጣችሁት የሚል ነው። ሁለቱን ጥያቄዎች እንደምትመልሱልን ተስፋ አደርጋለሁ። የሆነ ርዕስ ማንሳት ከፈለክ ግን ሳላህ ማንሳት ትችላለህ። እኔ ዛሬ የማምሸት ችግር ያለብኝ አይመስለኝም። ማምሸት እችላለሁ። ኦኬ እሺ ክርስቲያኖች ከመጡ ከነሱ ጋር የተወሰነ አንድ ሁለት እንላለን። ካሌሉ ግን ራሳችን አንድ ራንደም የሆነ ርዕስ እንመርጥና አንድ ሁለት ስትል አይ ቲንክ ዳር ይቅርታ እንዴ አንድ ሁለት ስትል አንድም ሁለትም ሶስትም አይ አንድ ሁለት ይለያያል። አሁን እንደ አውዱ አፈታቱ ይለያያል። በሙስሊሞች ሰፈር ከሆነ ምን ተብሎ እንደሚፈታ አላውቅም። በሌላ ሰፈር ከሆነ አንድ ሁለት እንበል ምናምን ሲባል አይ አታውቅም። ከታች ምን ማለት ነው? አንድ ሁለት ማለት አንድ ሁለት እንላለን፣ አንድ ሁለት እንበል ማለት እኛ ጋር እዛ እስኪ እንውጣ አንድ ሁለት እንበል ነው የሚባለው። እና ዳርክ የት ሄደ? ዳርክን ስፈልግ ላይት ክሮስ ሚል ነገር አየውና ገረመኝ። አንድ ሁለት የሚባለው እኛ ጋር ወክ ነው። ሌላ ኮንቴክስት እንኳን ካለ አላውቅም። የጨዋ ሰፈር ልጅ ነው። ተወተነ ደስ ይላል። የጨዋ ሰፈር ልጅ ነው። ጥሩ ነው። ለካ ኮድ ነው። ገብቶኛል። እሺ ክርስቲያኖች እባካችሁ ግቡ። ክፉ ነሽ ሜላት፣ ክፉ ነሽ እና ሜላትም ይሰማይቼ ነበር። እንትን ፓርት 8 ላይ ተውኩት እኮ ያን ድራማ። ፓርት ላይ ምን ሆነ? የማትጠይቁኝ ከሆነ ልጠይቅ። ኧረ ና ግባ ዳርክ ግባና ጠይቅ። ፓርት 8 ፓርቱ ነው በኔ ተኮ አንድ ቤት የሚማርግ ጭቃ ጫማ ላይ ካየሁ ከዛ ጀምሮ አላየሁትም። ኧረ አስተግፊሩላህ በላንተ ሲጂአይ ነው ያስ እንደዛ ሲጂአይ ከባድ ነው። እስኪ ዳርክ ምንድነው ይሄ ሰውዬ? ወይ ግባ ወይ ውጣ። አታጓጓን፣ ነፍሴን አጓጓት። ደቂቃ ጨምርለት።
እና ድጋሚ ከገባ በእኔ ወጪ ጋብዛለሁ። እንትን ፋርት 11 እንጋብዛለን በእኔ ወጪ ምንም። ኦኬ ኔት ነው። ኔትማ ዛሬ እኮ በቃ ተቀያይመናል። ኔት ጋር እንዴት እንትን እንደምንል አላውቅም። ርዕሱን ለጥፈው ችግር አይደክመኝም፣ እነግራቸዋለሁ። ምን ብዬ ልለጥፍ? ሳላ ጠይቁ ተጠይቁ ልበለው። ኦኬ ችግር የለውም። እንደዛም ብትል አሪፍ ነው። እሺ እና እኔ ወደ ጌታ ማጣሁት ታህሳስ 6 ቀን በድሮ ሙዴ 1-2 ስል ወይሪስጣ በቅርቡ ብዙ ሰዎች ይገለጣሉ እና ለናያቸው ዝግጅታችንን ጨርሰናል። ከፒኬ ውጪም እንዲሁም የሚገለጡ ልጆች አሉና ተዘጋጁ ልላችሁ ነው። እንግዲህ አመጣጤ በአዲስ መንገድ ስራ ጀምረናል። ሁላችሁም በመገለጥም በመገለበጥም ብቅ ብትሉ ጥሩ ነው። እኛ የመቀበል ችግር የለብንም። ስቱደንትና እስኪ ስሚዞ እኮ አደፋፋሪ የሚፈልግ ሰው ና እንደው ምን እኔ ከፈትኩልህ መስመሩን። እሱ ጫፍ እያለ እኮ ነው ለመገለጥ። እሱ አንዱ ነው ባይዘይ እንዴ እሱማ ጳውሎስ የጻፈውን። ስለዚህ በመገለጥ ታላቅነት የሚለውን አንብቡበት። አስገባው እስኪ እሱን ናግባ አንተ ከፍ በል እስኪ። ፒኬስ በስልክ ነው ወይስ በካሜራ ነው ጆይን ያረካው? ኖ በስልክ ነው። ያማ እኮ በቃ አዩ ባይ ዘ ዌይ በዚያው አጋጣሚ እንግዲህ ለስራ የሚፈልግ ሰው ካለ ካሜራ እናከራያለን። ንጽጽር የምትሰሩ ልጆች ቆንጆ ሁናችሁ መታየት ከፈለጋችሁ እቺ ያለች ንብረቴ ናትና በመተባበር እንዴ በጣም ይሄ እኮ በጣም ትልቅ ካሜራ ነው በነገራችን ላይ። ብሩ ማለት ነው ብሩ አስታግፊሩላህ። አረ ትንሽ አይደለም እንዴ በጣም ትልቅ ነው። ሳይዙ በጣም ግዙፍ ነው። ኦረ እኔ በሳይዝ አላስብም። ይሄ በጣም እሺ የስራ ካሜራ ነው። አከራያለሁ። እኔ ላይ ትሞክራለህ። ችግር የለውም። ይሄ የስራ ካሜራ ነው። ዩቲዩብ የምትጀምሩ ሰዎች ምናምን መከራየት ትችላላችሁ፣ እናከራያለን። ይሄኛው ደግሞ ስልኬ ነው። እዚህ ጋር A15 ነው። አሪፍ ከሆነ ካሜራው አከራያችኋለሁ። ምን ችግር አለው? A15 ግን ሳምሰንግ A15 ሮስት እንዳረግማ መንገድ አትክፈት። ሮስት እንዳላረግ መንገድ አትክፈት። ኦሮሮሮ የሆነ ዋው ምን አይነት ቅሌት ነው? ሰላም አለይኩም ወራህመቱላሂ ወበረካቱ። አረ ይቅርታ እሱ ነገር ሰላም አለይኩም ጋር አይሄድም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ብዬ ልመልስለት? እኔ ግራ ገባኝ እኮ። ወአለይኩም ሰላም ነው የምለው ወይስ አውዙ ቢላህ ነው? አውዙ ቢላህ። እስሚዞና እኔ ቆይ ከፍ እንበል መሰለኝ። አይ ቲንክ ኧረ እያላበኝ ነው አንተ። ባይ ዘ ዌይ እኔ ልገዛው ነበርና እንትን ብዙ ሰው ይሆናል አይደለ? ውጭ ላይ በሃሎዊን በጣም የተለመደ ነው። ከዛ እኔ ገዝቼ ከዚህ ወደዚህ ልቆርጠው ነበር፣ ከዚህ ወደዚህ ማለት ነው እንዳያፍን ምናምን በሚል ስሚዘው ግን የምር ተመቸሽ? አፈናል፣ በጣም ያፈናል። አንተ ውስጡ እንትን ስለሆነ ምንድነው ብቻ በጣም ያለባል። ስሚዘው ታውቃለህ፣ እኔ ማለት ነው ወላሂ ችጋራ ሙኜ ነው እንጂ በሰዓቱ የፒኬ አለ አይደል? የአሚር ኻን የዚህ ፒኬ ያለው ይሄን ካራክተር ሙሉን እንደሱ ላሰራ ብዬ በፕላስቲክ አሁን እንዳያስቀው ፊቱን ማለት ነው። ከዛ ልገለጥ ከአመት በፊት አይ ቲንክ ሳላ አውርቼ ነበር መሰለኛ። ከአመት በፊት ነበረ አውርቼ ነበር ሳላ። እኔ አሚር ኻንን ፊልተር ሰጥቼ ነበር። ኖ አንተ የኖርማሉን ነው የሰጠኝ። እኔ ደግሞ ሙቪው ላይ ያለው ፒኬ ያለ አይደል ካራክተሩ ጆሮ እንደዚህ ያለው ምናምን ነገር ሙሉ ላሰራ ብዬ
4500 ተባልኩና ከዛ በሰዓቱ በጣም ችግር ላይ ነበርኩ። ከዛ በቃ ተውኩት እና አሁን ላይ ሳስበው ግን እንኳን ባላሰራሁት ለግን አላህ አፉ ይበለኝና ፒኬን በፊት ነበር ያየሁትኝና አንተ ሳይክ ደግሞ ስትመጣ ቆይ እስኪ ሰውዬ እንዲህ ሊወደ ይችላል ለምንድን ነው ድጋይቻለሁ። አላህ አፉ ድጋይቻለሁ ማለት ድጋሚ ባንተ የመጣ ድጋሚ ከፍቼ ይቻል አፈላልግ እንዴ ኧረ በጣም እኔ እኮ ፒኬን አይቼዋለሁ ስትል የሆነ ሰዓት ቴሌግራም ላይ ፕሮፋይሌን ሳልቀይር አንተ አይደለም መጀመሪያ ያየኸኝ እና ፎቶዬን መስሎኝ ነበር። አይገርም ፎቶውን አወረጀው ሰሞኑ የሆነ ስቶሬጅ አዛርጉኝ እየደለትኩኝ ያገኘሁትኝ ፎቶውን አረዋላ ያ ፎቶ ያ ባይ ዘ ዌይ እኮ ተውት ብቻ ይቅር። እንደዚህ ምናምን ሰው እዚህ እንደዚህ ስወጣ ምናምን ብቻ ያውቁኛል ብለህ ታስባለህ? ስሚዞ አሁን አንተ ያስከው ፎቶና እዚህ ጋር የምታየው ሰው አንድ አይነት ነው አይደለም? የሆነ እንትናችሁ ይለያያል። በፀጉር ስታይል እንትን ፊትህ ይለወጣል መሰለኝ። ጭራሽ ነው የማይገናኘው ማለት ነው። እና ይሄንን እንደዚህ ማድረገው ፀጉሬም ምናምን ዝም ብሎ እዚህ ላይቭ ለመግባት ምናምን ብቻ ነው እንጂ ከዛ ውጭ እንደዚህ አይደለም። እና ብሰው አያውቅኝ። አልሐምዱሊላህ ምስክርነት ስለሰጠህ አመሰግናለሁ። የምትጠረጥሩ ሰዎች ባትጠረጥሩ ይሻላል። የሰፈሪ ልጅን እንዳለ ታውቃለህ ስሚዞ እሱ ነው የላከልኝ። ይሄ ልጅ ታውቁታላችሁ ብለው ፖስት አድርገውኛል ማለት ነው። እኔ ሙስሊሞች እኮ የሚፖስቱትንና ማይፖስቱትን አሁን ያን ቀን የሚገራርም ትምህርት ነበረ ከሰዎች ጋር ባክኤንድ ፎርዝ የተነጋገር ነው። ግን ለቀቁትና የለቀቁት ምንድነው እኔ ሌላ ወሬ ሳወራ ነው የለቀቁኝና ይሄ ልጅ ታውቁታላችሁ ብለው ነው የፖስቱት። ከዛ ወዲያው የሰፈሪ ልጅ ላከልኝ። ከዛ እሱ ምንድነው ስለነገርኩት ፒኬ ምናምን እንደዚህ ታላቁ አብርሃም ፒኬ የሚል አካውንት አለኝ ማለት ነው ስለነገርኩት አንተ መስላሃቸው በኤዲት ሰርተው አለ በዚህ ስታይል አያቀኝምና ወላሂ በጣም ነው ያሳቀኝ ማለት ነው። በኤዲት ሰርተው አንተ መስላሃቸው አይደል ይሄን ፎቶ እንትና ፒኬ እያሉ ያወራሉ። እኔ የእውነተኛ ፎቶ ልለቅላቸው ነበር አላለኝም። በአላህ እንዴት እንደሳኩ። ከዛ በቃ ፀጉሬን እንደዚህ አድርጌ ምናምን ቤቱ ድረስ ነው ሄድኩ። ቤተል ነው የሚኖረው። እዛ ሄድኩ ምናምን አንተ በቃ በዚህ እኮ አይተኛ አታውቅማ ምናምን አልኩት። እንዴ ተገልጣ ነው አለ። አዎ ተገልጬ እና ያክል ከለወጠማ አልሐምዱሊላህ። አንዴ ብቻ ተሸውጄ ፕሮግራም ላይ እንደዚህ ብዬ ሄጃለሁ። እንደዚህ ሳይሆን ያው ተቀራራቢ በሆነ መንገድ ሄጃለሁ። ያቺ ትጸጽተኛለች እንጂ ብዙ ጊዜ እንደዚህ ስላልሆነ ስታይሌ ኖርምዬ ነው። ኖርሜክስ አሉ እንጂ ጎትተውም ቢሆን ማምጣትም አይችሉ ፀጉራቸውን ማለቴ እንደዚህ ሊያድግላቸው እና የሆነ ሰዓት ሳገኘው ሳላህን ማለት ነው። ሳላህ ባይዘው የፀጉር ስታይል በጣም ነው ሰው የሚቀይር። ግን አሰብኩት ስንት አመት እንደሚወስድበት በፀጉር ስታይል ለመቀያየር ማለት ነው። እና ደግሞ ሳላህ እንኳን አልሐምዱሊላህ አልተመለጠም። እንዴ ላሳያቸው እንዴ አደረጉት። እኔ እኮ አሳያቸው ሰው እንጂ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ወራህመቱላህ። መላጣ ነው ማለት ነው እንዴ? ኧረ መላጣ ራሱ አይነት አለው። መለስን ያስንቃል። ሰላም ባይሆን ድሮ የሚያውቀው ሰው አሁን በፍጹም አያውቀውም ይመስለኛል። ኧረ ጭራሽ እንዴ! እኔ መች ነበረ የሆነ ሰዓት አውርተን ነበረ አይ ቲንክ ቪዲዮ ኮል ወይ ከቲክቶክ ምናምን ከገባው በኋላ ምናምን ነው በአካል ሳገኘው ወዲያው ነው ያወቅኩት። እንደውም እነ አነስን ምናምን አላወቅኳቸውም ነበር። ሳላህም ስለሚያቀኝ ሳላህ እንኳን የሆነ ሰዓት ቲክቶክ ከመግባቴ በፊት መታወቂያ ልኬለት ነበር ፎቶ አንስቼ። አሁን ይኑሮ አይኑሮ ያስተውሰው አላውቅም፣ ግን የቀበሌ መታወቂያዬን ፎቶ አንስቼ ልኬለት ነበርና
ያው እዛ ጋር ያቀኛል ብዬ አስባለሁ። የእንትን አይደለም እሺ ሰዎች የቀበሌ ስል ናሽናል አይዲ እንዳይመስላችሁ። ናሽናል አይዲ እና ፓስፖርት ላይ ያለ ሰውዬ ከማን ጋር እንደሚመሳሰል ማንም ያውቅ የለም። የእነሱ ማንሻ ምን አይነት እንደሆነ እኔ አላውቅም። እና ክርስቲያኖች ሪኩዌስት ላኩ። ሰዎች የቀበሌ ወሬ አታስወሩኝ እዚህ። የፓስፖርትስ የፓስፖርት እኮ ኧረ እኔ ፓስፖርት እኔ ወላሂ ማለት ነው መልሶብኝ እንትን የ13 ዓመት አለኝና ከ13 ዓመት በታች ነህ አለኝ ቲክቶክ። አሁን ሰሞኑን እንደዚህ ስጀምር እና ዘጋብኝ ማለት ነው ላይቭ ዘጋብኝና ምን አለ ከ13 ዓመት በታች የሆነ አንተ ላይቭ ላይ ገብቷል አለኝ። ማንም እኮ አልገባም። ኦሬዲ እኔ ብቻ ነኝ ነበርኩ እዛ ላይ ማለት ነው። ሌላ ማንም የገባ ሰው ምናምን አልነበረም። እና ከ13 ዓመት በታች ምናምን ብሎ እንትን ጠየቀኝ ናሽናል አይዲ ወይ ፓስፖርት ብሎ ጠየቀኝ። እና ደግሞ ራሴን እንደዚህ ፍሮንት እና ሳይድ ፎቶ አንስቼ እንደልክለት ማለት ነው ለቲክቶክ። ካልሆነ ይሄ ላይቭ ስቱዲዮ የቲክቶክ ላይቭ ስቱዲዮ ፒሲ ላይ ያለው አልከፍትልህም ብሎ ማለት ነው። ከዛ ላኩ ልኬ ሁሉ ፓስፖርቴን አልተቀበለውም ነበር አትመሳሰሉም ብሎ። አንደኛ እኔ በፈረንጅኛ አላውቀውም እንትኑን የተወለድኩበትን ቀን አላውቀውም በፈረንጅኛ እና ዝም ብዬ ያገኘሁትን ወር ነው የምሞላው። ከዛ ፓስፖርቴን ሳለ የሞላሁት የተለያየ ነበረ። ከዛ ፓስፖርት አንተ አይደለህም ምናምን ብሎ በጣም እኔ ታላቁ ነኝ ባይዘው ፓስፖርት ያሳደስኩ ሰው ነኝ። ያሳደስኩ ማለት ምንድነው ሳይታደስ በፊት ፓስፖርት የኖረኝ ወደ 4-5 ዓመት ነው ማለት ነው። እኔ ሽማግሌ ሰው ነኝ እና እንደዛ ነው። ካሳደስኩ 1 ዓመቴ ነው ፓስፖርት 6 ዓመት ፓስፖርት እኔ ጋር ኖሯል የትም ውጭ ሳልንቀሳቀስበት። ስለዚህ እንኳን የፓስፖርት ፎቶ አይደለም እናንተ ቲክቶክም አላመነኝ። የሆነ አጀንዳ ፍጠሩ። ጓል መቃለ አሁን ይመችሻል ጥያቄ ለማቅረብ? አሁን ፖስት ጥያቄ መጥቶልኝ ማለት ነው። ያ የጅብ ስጋ ለምን የተፈቀደው የሚል የጅብ ስጋ ጅብ የሆነ ታሪክ አስታውሰኝ። ኡስታዝ አቡበከር ቀድሞ ካልበላህ መብላት ትችላለህ። ጅብ መበላቱ ቀርቶ መባላቱን ባቆመም ብለዋል አንዱ ሸህ። መበላቱ ቀርቶ መባላቱን ባቆመዋል። የጅብ ስጋ እኔ አላውቅም። አሁን እንደዚህ አይነት ጥያቄዎች ለኔና ለዚህ ቤት አይሆኑም። ምናልባት ፈትዋ ጋር የተገናኙ ሊሆኑ ስለሚችሉ ፈትዋ የሚያውቁ ሰዎች ጋር መጠየቁ ጥሩ ነው። ጓል መቃለ ቀጥይ ጊዜ እንግዲህ ምን ይገባል። እንዴት አመሻችሁ? ጥያቄ አለኝ። ቀጥታ ወደ ጥያቄ ልግባ። ጠይቁ ተጠየቁ ነው የሚለው ራይት ቶፒኩ። አዎ ኦኬ። አሁን ለምሳሌ ባለትዳር 2 ሰዎች አሉ ራይት። ባለትዳሮቹ ሌጋል ናቸው፣ ህጋዊ ባለትዳር ነው። ሶ ቁርአን ላይ ያነበብኩት ብቻ ሳይሆን የነገረኝ አንድ እስልምና ሃይማኖት ተከታይ ሴቷ ልጅ ለምሳሌ ባሏ አብሮ መተኛት ከፈለገ ኖ ማለት አትችልም። ምክንያቱም 3 ሪዝን ሊኖራት ይገባል። 3 ሳይሆን ሪዝን ሊኖራት ይገባል ኖ ለማለት እና እንደዛ ከሆነ እሷ ፈልጋ ሴቷ ከወንዱ ከባልየው ጋር መተኛት ስትፈልግ ሰውየው ነኑ ማለት ይችላል አይችልም? ባልየው መርሃባሽ ከዚህ ጋር በተገናኘ ብዙ ሀሳቦች ነው የሚነሱት። ያው ካነሳሽው አይቀር አጠቃላይ ዳሰስ እናደርገውና ወንድሞችም ይሳተፉበታል ማለት ነው። የሚነሳው ትልቁ ነገር ምንድነው? ሴክሹዋል ኢንተርኮርስ የሚባለው ነገር እሺ እናንተም በቃ ጥሩ ባይዘው እድሜ ይደርሳል እንደዚህ አይነት ነገር ለማውራት ካያችሁ ወዳኩ ችግር እየፈጠሩብኝ ነው በውስጥ። ኧረ አንተ ልጅ ነህ አይነት ነገር እሺ። እና አግብቼ ፈትቻለሁ እየቀለድኩ ነው። አይ ተው እንደዛ እንትን ጥያቄው ላንተ የማይመጥን ከሆነ ኦኬ። አይደለም እየቀለድኩ ነው። እንደዚህ ስለሚያወሩ በውስጥ ምናምን ስለሚጽፉ ብዬ ነውና ለማንኛውም ሴክሹዋል ኢንተርኮርስ ማለት